እሳት ውስጥ ተወረወሩ። ያን ጊዜ እንደ ዓይን ጥቅሻ ፈጥኖ ገብርኤል ወረደ። ክብር ይግባው። በእውነት ታላቁ መልአክ ገብቶ ቅዱስ ገብርኤል በብርሃን በትር ቢመታው እሳቱ ሁሉ ወረሰዮ ከመነፋስ ቆሪር እንደ ነፋስ አቀዘቀዘው። ናቡከደነጾር ውጡ አላቸው። ደነገጠ። እኔ 3 ሰዎች ነበር አስረን የጣልነው፣ አራተኛው የእግዚአብሔር ልጅን ይመስላል ፊቱ አለ። እሱ ማን ነው? ገብርኤል ነው። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ማን ነኝ አለ? ገብርኤል ነኝ አለ። ድንግል ማርያም በቤተ መቅደስ ተቀምጣ ሐርና ወርቅን እያስማማች ስትፈትል እየወደቀ እየተነሳ በፈጣሪው እናት ፊት ቆሞ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ አላት ገብርኤል። ደስ ይበልሽ እመቤታችን። እስቲ አብረን እንበለው። በሰራዊት ሁሉ ላይ በሉ እስቲ። በሰራዊት ሁሉ ላይ የተሾመ ከቅዱሳን ከክቡራን መላእክት አንዱ ቅዱስ ገብርኤል ነው። ይህን ኃይለ ቃል የተናገረው የአዳም 7ኛ ትውልድ የሆነው ሄኖክ ነው። እንግዲህ ንዑዳን ክቡራን በሆኑ መላእክት ላይ የተሾመ ገናናው ብስራታዊ መልአክ ቅዱስ ገብርኤል ነው። ይልቁኑ ደግሞ በራሱ ነገድ ላይ ብቻ ሳይሆን በኪሩቤል ላይ ጭምር እንደተሾመ በመጽሐፈ ሄኖክ ምዕራፍ 6 ላይ ምን አለ? ከቅዱሳን ከክቡራን መላእክት አንዱ ገብርኤል አለ በገነት ላይና በኪሩቤል ላይ የተሾመ ነው በማለት የቅዱስ ገብርኤልን ክብር ይዘረዝረዋል። በተለይ መጀመሪያ መላእክትን ይጠቅሳል። መጀመሪያ የጠቀሰው ኡራኤልን ነው። ምን አለ? ከክቡራን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። ኡራ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ነው። ኡራኤል ማለት ብርሃን እግዚአብሔር ማለት ነው። ቀጠለና ደግሞ ማንን ጠቀሰ? ሩፋኤልን ጠቀሰ። በእውነት በሰው ቁስል ላይ የተሾመ ማን ነው አለ? ሩፋኤል ነው አለ። ሩፋ ማለት ሐኪም ማለት ነው። ኤል ማለት ምን ማለት ነው? እግዚአብሔር ማለት ነው። ይቀጥልና ለሕዝቡ ባደረገው በጎነት ላይ ለሕዝቡ ተራዳኢ የሆነ ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ኤል ማለት ምን ማለት ነው? እግዚአብሔር ማለት ነው። ይቀጥልና ደግሞ ገብርኤልን ያነሰዋል። ከቅዱሳን ከክቡራን መላእክት አንዱ በእባቦች ላይ ይላል። በምኖች ላይ? እባብ ያላቸው አጋንንት ናቸው። አጋንንት ውሃው ላይ መርዝ እንዳይበጠብጡ የሰው ልጅም እንዳያልቅ በነዛ ላይ የተሾመ፣ ይልቁኑ ደግሞ በገነት ባሉ አዕዋፍ ላይ የተሾመ፣ በገነት ባሉ እጽዋት ላይ የተሾመ ማን ነው አለ? ገብርኤል ነው አለ። ይህ ብቻ አላበቃም። እንደገና በማን ላይ የተሾመ ነው አለ? በኪሩቤል ላይ የተሾመ ነው አለ። ክብር ይግባው መልአክ። ይህን ሁሉ ጸጋ እግዚአብሔር ሰጥቶታል። እንግዲህ የቅዱሳን መላእክትን ክብር ስናይ በሦስቱ ሰማያት ላይ ሰፍረዋል። ገብርኤል የተደራረበ ክብር እንደ ቅዱስ ሚካኤል የተሰጠው መልአክ ነው። ሥላሴ ኢዮርን፣ ራማን፣ ኤረርን ካዘጋጁ በኋላ ለ10 ክፍል ከፍለውታል። የመጀመሪያውን ክፍል አጋይስት ሲሉት አለቃቸው ሳጥናኤል የዛሬው ዲያብሎስ የወደቀው ሰይጣን ነው። ሁለተኛውን ክፍል ገብርኤል የተሾመበት ጨምሮ ኪሩቤል ይባላል። እስቲ በሉት። የሥላሴን ስዕል ስትመለከቱ በስተቀኝ በኩል የሰው ፊትና የአንበሳ ፊት ያለው መልአክ ሲሆን አለቃቸው ኪሩብ ይባላል። ነገዱ ኪሩቤል ይባላል። ገብርኤል በእነዚህ ላይ ጭምር ተሹሟል። ሦስተኛው ነገድ ሱራፌል አለው። አለቃቸው ሱራፌ የተባለ መልአክ ሲሆን የንስር ፊትና የላም ፊት ያለው መልአክ ነው። ሚካኤል በእነዚህ ላይ ተደርቦ ተሹሟል። 40ቱ እንስሳ ይባላሉ። 40ቱ እንስሳ መባላቸው 4ቱ ከውጪ ስለሚታዩ እንጂ 16 መላእክት ናቸው። በረከታቸው ይደርብን። የእግዚአብሔርን ዙፋን ይሸከማሉ። በአንድነት በሦስትነት ያመሰግኑታል። በአራተኛው ክፍል ላይ የተሾመው ነገደ ኃይላት ላይ የተሾመው ሁላችሁ የምትወዱት የመላእክት አለቃ ቅዱስ ሚካኤል ነው። አመስግኑት ይህን መልአክ። ሙሴን ከፈርዖን
ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፍ አናብስት ተራድቶ የጠበቀ ሚካኤል በነገድ ኃይላት ላይ የተሾመ ሲሆን ስልጣኑ ባለሰይፍ ነው። የእግዚአብሔርን ጠላቶች ይቀጣል፣ የእግዚአብሔርን ወዳዶች ይጠብቃል። ይህ ኢዮር ላይ የተሰራ ስርዓት ነው። ቀጥለው ሥላሴ ራማ በተባለችው ሰማይ ላይ 3 ስርዓቶችን ሰሩ፣ ወይም 3 ከተሞችን አደረጉ። የመጀመሪያውን ክፍል አርባብ ሲሉት በአርባብ ላይ የተሾመ በእግዚአብሔር ፊት በባለሟልነት የቆመው ዛሬ የምናከብረው የመላእክት አለቃ ቅዱስ ገብርኤል ነው። ክብር ይግባው። መላእክት አርባብ ላይ በራማ ሰማይ ላይ ተሾመ። ቀጥሎ ያለውን ክፍል ሥላሴ መናብርት ሲሉት በመናብርት ላይ የተሾመ ሁላችሁ የምትወዱት በተለይ በሰው ቁስል ላይ የተሾመ ርኅሩኅ የሆነው ደጉ መልአክ ሩፋኤል ተሾመ። ክብር ይግባው። መልአክ ታላቅ መልአክ ነው። ቀጥሎ ያለውን ክፍል ሥላሴ ስልጣናት አሉት። ነገደ ስልጣናት ይባላል። በነዛ ላይ የተሾመ ሱሪያል ወይም ሱሪኤል የተባለ መልአክ ነው። ይሄ መልአክ ከነገዶቹ ጋር ምንድነው ስራው? መላእክትን ለምስጋና ማንቃት ማትጋት ነው። ኖኅን በመርከብ የጠበቀ መልአክ ነው። ነገደ ስልጣናትን እንዲመራ አደረጉ። ከዛ ኤረር የተባለውን ክፍል ሥላሴ ለ3 ከፈሉና የመጀመሪያውን ክፍል ሊቃናት አሉት። እስቲ በሉት። በሊቃናት ላይ የተሾመ ታላቅ መልአክ አለ። ቅዱስ ሰዳክኤል የተባለ መልአክ ነው። ከሰራዊቱ ጋር በማመስገን በተልእኮ ጸንቶ በዚች ከተማ ላይ ሥላሴን በማመስገን ይኖራል። ቀጥሎ ያለውን ክፍል መኳንንት አሉት። አለቃቸው ሰላትኤል የተባለ ታላቅ መልአክ ነው። በረከቱ ይደርብን። ከሰራዊቱ ጋር በዛ ሰማይ በዛ ከተማ ውስጥ አለ። የመጨረሻውን ክፍል ሥላሴ መላእክት ሲሉት አለቃቸው አናንኤል የተባለ መልአክ ነው። በአጠቃላይ ለ10 ከፍለው በ3ቱ ሰማያት ውስጥ ሲያኖሩ ከ10ሩ አንዱ ስለጎደለ ስንት ቀረ? 9 ቀረ። እስቲ በሉ 9 ቀረ። ለዚህ ነው ዛሬ የቤተ ክርስቲያን የክህነት ስልጣን 9 የሆነበት ምክንያት በዚህ ምክንያት ነው። ዛሬ ቤተ ክርስቲያን በኢዮር በራማ በኤረር አምሳል መቅደስ ቅድስት ቅኔ ማህሌት ሆና ስትታነጽ ልክ 9 ክፍል እንዳለው 9 ስልጣነ ክህነት የክህነት ደረጃዎች በቤተ ክርስቲያን ተደርገዋል። እንደ ኪሩቤል ሊቃነ ጳጳሳት፣ እንደ ሱራፌል ጳጳሳት፣ እንደ ኃይላት ኤጲስቆጶሳት፣ እንደ አርባብ ቆሞሳት፣ እንደ መናብርት ቀሳውስት፣ እንደ ስልጣናት ዲያቆናት፣ እንደ ሊቃናት ንፍቅ ዲያቆናት፣ እንደ መኳንንት አናጉንስጢሳውያን አንባቢያን፣ እንደ መላእክት ደግሞ መዘምራን አሉባት። ክብር ለቤተ ክርስቲያን ይሁን። በነ ቅዱስ ገብርኤል ከተማ በነ ቅዱስ ሚካኤል ከተማ የታነጸች ናት። ታዲያ መጀመሪያ ከመላእክት ዓለም ድምፁን ያሰማው የመላእክት አለቃ ማን ነው? ቅዱስ ገብርኤል ነው። ያውም የእምነት ድምፅ ያሰማ። ያስሁት ፍጡር መሆኑን እያወቀ ፈጣሪ ነኝ ባለ ጊዜ አነ ፈጠርኩክሙ እኔ ፈጠርኋችሁ ብሎ የክህደት ድምፁን ባሰማ ጊዜ በመላእክት ከተማ በጽናት የቆመ እሱ ማን ነው? አይሰማም። እሱ ማን ነው? እግዚአብሔር ተሰወራቸው ይላል። ይሄ በጣም ይገርመኛል። ለምን መላእክትን ተሰወረ ሲባል ይመርምሩኝ ሲል ምን ይበሉኝ ሲል ምርምር እግዚአብሔር ይወዳል ማለት ነው። ፈልገው መርምረው ያግኙኝ ሲል አቤትኛ በእውነት መጻሕፍት ባይኖሩ ይቅሩ መጻሕፍት መምህራን ባይኖሩ ስነ ፍጥረትን አይተን ማንን እናውቃለን? በአጠቃላይ መርምሩኛል ፈልጉኛል። ጨለማ ነው። ያን ጊዜ መላእክት ሲመራመሩ ሰምቶ እነዚህ ሁሉ እኔ ሳልፈጥራቸው አልቀርም ብሎ አሰበ፣ ተናገረ። አነ ፈጠርኩክሙ አለ። ያን ጊዜ ወታውኩ ማኅበረ መላእክት ለ4 ነው የተከፈሉት። ለ4 ተከፈሉ። አዎ ፈጠርከን አሉ፣ የተጠራጠሩ አሉ፣ የፈዘዙ አሉ። ያን ጊዜ ነበረ ታላቁ መልአክ ቅዱስ ገብርኤል በዓለመ መላእክት ዘንድ ተነስቶ ንቁም በበህላዌነ እስከናምሮ ለአምላክን እስከንረክቦም ይላል። አምላካችንን እስክናውቅ ጸንተን እንቁም ብሎ አረጋጋቸው። ክብር ለዚህ መልአክ ይሁን። ጸጥ አደረገው። ወበእንተዚህ ደለው ለገብርኤል ከመ ይጹር ዜናሃ ለማርያም መላእክትን አረጋግቷል፣ መላእክትን አስደስቷልና ለዚህ ሽልማቱ እግዚአብሔር ድንግል ማርያም እናቱን እንዲያበስር ገብርኤልን አስመረጠው። ክብር ይግባው። እመቤታችን አብሳሬ ተስፋዬ መጋቤ ሐዲስ እንዲሆን እግዚአብሔር መርጦታል። ስለዚህ ቅዱስ ገብርኤል በአርያም ያለው ክብር ቀላል አይደለም። ለዚህ ነው ሄኖክ አለ
በእባቦች ላይ ተሾመ ካለ በኋላ እንደገና በገነት ላይ ተሾመ ማን ነው አለ? ገብርኤል ነው አለ። በገነት ዛፎች ላይ ተሾመ ይሉታል ሊቃውንት ሲተረጉሙ። በዕፀ ገነት ላይ የገነት ዛፎችን ፍሬያቸውን የሚቆጣጠር ማን ነው ማለት ነው? ገብርኤል ነው። አመስግኑት ይመላል። ገብርኤል ነው። በገነት እጽዋት ላይ የተሾመ፣ በኪሩቤል ላይ የተሾመ፣ በውቅያኖስ ላይ የተሾመ የመላእክት አለቃ ማን ነው? ገብርኤል ነው። ስለዚህ ገብርኤል ታላቅ የእምነት አርበኛ በመሆኑ እምነት ያላቸውን ሰዎች ይወዳል። እየሰማችሁኝ ነው? እምነት ያላቸውን ሰዎች ይወዳል። ዛሬ ሃይማኖት በዓል ነው። እሱ በዓለመ መላእክት ዘንድ ጸንቶ ቆሞ መላእክትን እንዳረጋጋ ናቡከደነጾር 60 ክንድ ቁመቱ ደረቱ 6 ክንድ ጣዖት አቁሞ የባቢሎን ሰዎች መሳፍንቱ፣ መኳንንቱ፣ የሴት ወይዘሮ፣ የወንድ መኮንን እንዲሰግድ ባዘዘ ጊዜ 3 ደቂቅ ምን አሉ? አንሰግድም አሉ። አያችሁ ምን አሉ? አንተ ላቆምከው ምስል ምን አንልም አንሰግድም አሉ። ከኔ ማን ያድናቸዋል? መኑ ያድኅነክሙ እምኔ፣ ከኔ ማን ያድናቸዋል? ከሚነደው እሳት ማን ያድናቸዋል ሲላቸው ማን ያድነናል አሉ። እግዚአብሔር ያድነናል፣ አንተንም እኔንም ሁላችንም የፈጠረ እግዚአብሔር ያድነናል አሉ። ተመልከቱ፣ ገብርኤል በእምነት የጸና መልአክ ነው። አሁን ደግሞ በእምነት የጸኑትን ሊታደግ ሊወርድ እግዚአብሔር ሊልከው ነው። ያን ጊዜ የእሳቱ ነበልባል 49 ክንድ ወደ ላይ ወጣ። ስንት ክንድ? ለዓይን ያስፈራል እኮ 49 ክንድ። ቁጥሩን እንዳትረሱት ክርስቲያኖች። ስንት ክንድ ብያቸዋለሁ? ምስጢር ስላለው ነው። 49 ክንድ ወደ ላይ ተወረወረ። ያን ጊዜ በሉ ወደ እሳት ውስጥ አናንያን፣ አዛርያን፣ ሚሳኤልን ወርውሯቸው አለ። እነዛ ሊወረውሩ ሲጠጉ እሳቱ ወላፈኑ ወርዋሪዎቹን አቃጠለ። 3 ደቂቅ ግን እሳት ውስጥ ተወረወሩ። ያን ጊዜ እንደ ዓይን ጥቅሻ ፈጥኖ ገብርኤል ወረደ። ክብር ይግባው። ሆነ ታላቁ መልአክ ፍጥነቱን ተመልከቱት። ልክ እሳቱ ሲወረወር መልአኩ ቀድሞ ገብቷል። ምክንያቱም የመላእክት ፍጥነት ከምን ይበልጣል? ከነፋስ ይበልጣል። ነፋስ ረቂቅ ነው አይደል? ነፋስ ረቂቅ ነው። በእጅ አጨብጠውም በዓይንህ አታየውም፣ ግን ዛፉን ቅጠሉን ሲያወዛውዝ ታያለ። ከነፋስ ደግሞ ነፍስ ረቂቅ ናት። ምን ረቂቅ ናት? ነፍሳችን። ለምሳሌ ቆይ እኔ ይሄን አሰብኩኝ፣ ቤቴን አሰብኩኝ፣ ገነትን አሰብኩኝ፣ ባህር ማዶን አሰብኩኝ። ማሰብ ትችላላችሁ አይደል? ይሄ የምታስቡት ረቂቅ ነፍስ፣ ልብ፣ ቃል፣ እስትንፋስ ያላት ነፍስ ስላለች ናት። ከነፍሳችሁ ደግሞ የበለጠ የረቀቁ ማናቸው? መላእክት ናቸው። እስከ ጽርሐ አርያም እስከ በርባሮስ ዓይናችንን ከፍተን እስክንገልጥ ድረስ መድረስ ይችላሉ። ሚካኤልና ገብርኤል እዚህ ጋር ቢገናኙ ሚካኤል ገብርኤልን አሳልፈኛ ይለው ወይሐውር መልአክ በመልአክ ሰጢቆ ነፋሰ ይላል። አንዱን መልአክ ሰንጥቆት ያልፋል። እየሰማችሁ ነው? ከዛ ደግሞ ሐሳባቸው በጣም የረቀቀ ነው። ግን ሁሉም ቢረቅ በሥላሴ ዘንድ ግን ረቂቅ ነገር የለም። ረቂቅ ማ ብቻ ነው? አብ ወልድ መንፈስ ቅዱስ ብቻ ነው። ክብር ይግባቸው። ቅጥነተ ህሊና ሆሙ ለመንፈሳውያን በሃበ ቅጥነቱ ከመእንተ ሥጋ ገዚፍ ይላል አረጋዊ መንፈሳዊ። የገዘፈ ተራራ ነው። ረቂቃን የምንላቸው የነፋሳት፣ የነፍሳት፣ የመላእክት ረቂቅነት ገብቶ ቅዱስ ገብርኤል በብርሃን በትር ቢመታው እሳቱ ሁሉ ወረሰዮ ከመነፋስ ቆሪር እንደ ነፋስ አቀዘቀዘው። ዛሬም ዓለም ላይ የነደደውን የጦር እሳት፣ የደዌ እሳት ቅዱስ ገብርኤል በተራዳይነቱ ያቀዝቅዝልን። ደዌው እየነደደ ነው። መቅሰፍቱ እየነደደ ነው። ብዙ እሳቶች ነደዋል። ቅዱሱን መልአክ እግዚአብሔር ልኮ ለ3 ደቂቅ የላከ ለእኛም ይላክልን። ወአንሶ ሰው ማይከለት ሆነ እሳት ይላል። ተመላለሱ ዋይኮቱ እግዚአብሔርን አመሰገኑት። ምን ብሎ አመሰገኑት? ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የአባቶቻችን አምላክ እግዚአብሔር ይመስገን። በእውነት የ3 ደቂቅ ዝማሬ ምስጉን ነው፣ ልዑል ነው አሉ። ቀድሞ አሉ እነ ዮርዳኖስን ከፈለ፣ በኋላም ባሕረ ኤርትራን ዮርዳኖስን ከፈለ። ለእኛም የእሳቱን ባህር ከፍሎ አቀዝቅዞናልና የአባቶቻችን አምላክ እግዚአብሔር ይመስገን ብለው 6 ጊዜ አመሰገኑ። ስንት ጊዜ? ከዛ በኋላ ደግሞ 33 ጊዜ መዝሙር ዘመሩ። ይባርክዎ
ሁሉ ግብረ እግዚእ ለእግዚአብሔር እግዚአብሔር የፈጠራቸው ፍጥረታት ሁሉ ማንን ያመሰግኑታል? እግዚአብሔርን። ስንት ጊዜ? 33 ጊዜ። አሁን ሂሳብ ውስጥ ልንገባ ነው። የእሳቱ ክንድ ስንት ላይ ወጣ? ስንት ላይ? በጣም ጥሩ። ይትባረክ ይመስገን ብለው ስንት ጊዜ ዘመሩ? 6 ጊዜ። አዎ ያመሰግኑታል 33። ይመስገን ስንት ጊዜ? 6 ጊዜ። 49 ሲደመር 6 ስንት ነው? እሳት ውስጥ ሆነው ነው ይሄን ያሉ ስንት ነው? እንዴት አይነት የሂሳብ ችሎታ አለ! ሂሳብ ሽሙ ሳይሆን አይቀርም። 55 ስንት ጊዜ? 55 እንዳትረሱት ቁጥሩን። ነፍሳት ሲኦል ውስጥ እሳት ውስጥ የቆዩት ስንት ዓመት ነበረ? 5000 ተመልከቱ። አያችሁ 55 ጊዜ እሳቱ 49 ክንድ ወጥቶ በእሳቱ ውስጥ ሆነው 6 ጊዜ ሄድ ማለታቸው 55 ይሆናል። ሊቃውንት ሲያመሰጥሩት 5500 ዘመን ነፍሳት በሲኦል የመኖራቸው ምሳሌ ነበረ። 6 ጊዜ ይህን መዘመራቸው በ6ኛው ሺህ አምላክ ነፍሳትን ከሲኦል ሊያወጣ ምን ሆነ? ተወለደ። ክብር ይግባው አምላካችን ክርስቶስ። ቀድሞ የተላከው ማን ነው? ገብርኤል ነው። 3 ደቂቅን ጋር የመጣው ማን ነበረ? ገብርኤል ነበር አሉ። 6 ጊዜ መዘመራቸው እኛ እሳት ውስጥ በተጣልን በ600 ዓመት እውነተኛው አዳኝ መሲሁ ክርስቶስ ይመጣል ማለታቸው ነበረ። ይባርክዎ ያመሰግኑታል እያሉ 33 ጊዜ መዘመራቸው አምላክ ሰው ሆኖ ስንት ዓመት በምድር ላይ ይኖራል ማለታቸው ነው? 33 ዓመት። ለዚህ ሁሉ ደግሞ ምክንያት የሆነው ታላቁ የመላእክት አለቃ ገብርኤል ነው። ክብር ይግባው። ተመልከቱ። ናቡከደነጾር ውጡ አላቸው። ደነገጠ። እኔ 3 ሰዎች ነበር አስረን የጣልነው፣ ወራቡ ይመስል ገልጹ ከመወልደ እግዚአብሔር፣ 4ተኛው የእግዚአብሔር ልጅን ይመስላል ፊቱ አለ። እሱ ማን ነው? ማን ነው? ገብርኤል ነው። ገብር ማለት ምን ማለት ነው? በዕብራይስጥ ኃያል ማለት ነው። ኤል ማለትስ እግዚአብሔር ማለት ነው። ገብርኤል ማለት ማን ኃያል ነው ማለት ነው? እግዚአብሔር ኃያል ነው ማለት ነው። ሁለተኛው ትርጉሙ ገብር ማለት አገልጋይ ማለት ነው። ኤል ማለትስ እግዚአብሔር ማለት ነው። ገብርኤል ማለት የማን አገልጋይ ማለት ነው? የእግዚአብሔር አገልጋይ ማለት ነው። ስሙ ራሱ ስራውን ይመራል። በእውነት አምላክ ሰው ሆነ፣ ሰው አምላክ ሆነ የምንለውን ምስጢር በስሙ የተሸከመ ታላቁ መልአክ ማን ነው? ዛሬ ገብርኤል በእምነት የጸኑትን ይጠብቃል። እሱ እውነተኛ የሃይማኖት አርበኛ ሆኖ በአርያም የተነሳ እሳት ውስጥ የተወረወሩትን ፈጥኖ የተራዳ፣ የሚጠራጠሩትን ግን አንደበታቸውን ይዘጋል። እየሰማችሁ ነው? አንደበታቸውን ምን ይላል? ያትማል። ዘካርያስ ተጠራጠረው። ሲጠራጠረው አንደበት ምን ይሁን አለው? ድዳውን አለው። ይህ እስኪፈጸም ድረስ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ማን ነኝ አለ? ገብርኤል ነኝ አለ። እንደ ገብርኤል ያለ ማን አለ? ከሁሉ ገብርኤልን ስታነሱ ደስተኛነቱ ይመጣባቸዋል። ፍስሐ ገጽ ነው። ደስ ያለው መልአክ ነው። ሚካኤል በርኅራኄው፣ ገብርኤል በደስታኛነቱ ይታወቃሉ። ሚካኤል በምኑ? በርኅራኄው። ሊቁ አባ ጽጌ ድንግልን ሲያወድስ ምን ይላል? እንዘ ተሐቅፊቶ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንስ ነይ ርግቤ ትናዝዝኒ እምላ ወኒ ሰናይቴ ምስለ ገብርኤል እሱ ወሚካኤል ከማኪረሩ። ነጭም ቀይም አበባ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ድንግል ከሐዘን ከለቅሶ ታረጋጊን ዘንድ ወደ እኔ ነይ። ስትመጪ ግን ብቻሽን አትምጪ። ደስ ካለው ከገብርኤልና እንዳንቺ ርኅሩኅ ከሆነው ከሚካኤል ጋር ነይ። ድንግል ማርያም ትምጣ ሚካኤልን ገብርኤልን አስከትላ። ደስተኛ መልአክ ነውና ፍስሐ ገጽ ይባላል። ኤፍሬም ምን ይለዋል? ፍስሐ ገጽ፣ ደስተኛ መልአክ። በቃ ለዘካርያስ ደስታን ያበሰረው። እንደገና ደግሞ ድንግል ማርያም ጋር አቤት! አሁን እኮ በዓለ ልደት ቀርቧል። በናፍቆት እየጠበቅን ነው አይደለም? አምላካችን በከብቶች ግርግም ሊወለድ ገብርኤል ለእረኞች ሊነግራቸው ተቃርቧል። ጊዜው ተቃርቧል። ሁላችንም በዓለ ልደትን በጉጉት እየጠበቅን ነው። መጋቢት 29 ድንግል ማርያም በቤተ መቅደስ ተቀምጣ ሐርና ወርቅን እያስማማች ስትፈትል
ወእንዘ ትፈትን ወርቅ ወሜላተ አስተራያ ገብርኤል ግብተ እየወደቀ እየተነሳ በፈጣሪው እናት ፊት ቆሞ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ አላት ገብርኤል። ደስ ይበልሽ እመቤታችን ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ ደስ ይበልሽ ቡርክት አንቲ እምአንስት አበሰራት። እሷም ተከራከረችው። መጨረሻ ለእግዚአብሔር የሚሳነው ነገር የለም አለ። እሷም ነይ አመተ እግዚአብሔር እኔ እግዚአብሔር አገልጋዩ ነኝ። እኔን አገልጋዩን ለእናትነት ካበቃኝ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ባለች ጊዜ በቅዱስ ገብርኤል ብስራት ቃሉን በተስማማሽ ጊዜ ቅድመ ዓለም የነበረ ያለ የሚኖር ተቀዳሚ ተከታይ የሌለው አካላዊ ቃል በማኅፀኗ አደረ። ደስ ይበላችሁ አምላክ ሰው ሆነ፣ ሰው አምላክ ሆነ። ለዚህ ሁሉ ታላቅ አዋጅ ነጋሪ ሆኖ የተላከ ማን ነው? ንገረኝ፣ ማን ነው? ቅዱስ ገብርኤል ነው። አቤት በማኅፀነ ድንግለት ሊቁ ምን አለ? መልአክን እያይመረ ዕለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ከባለቤቱ በቀር ማን ሊያውቅ ይችላል? በቅዱስ ገብርኤል ብስራት ድንግል ማርያም እሳቱን ቻለችው። ምኑን ቻለችው? እናንተ ጧፍ ይዛችሁ በእጃችሁ ለአንድ ደቂቃ ጣታችሁን ጧፍ ውስጥ መክተት ትችላላችሁ? ያቃጥላችኋል። ተመልከቱ፣ ደካሞች ነን። የጧፍ እሳት እንኳን ለአንድ ደቂቃ መንካት አንችልም። ድንግል ማርያም ግን እነ ገብርኤል እነ ሚካኤል በአጠቃላይ እልፍ ኃይላፋት ትልፊት ኃይላፋት እሳትነቱን መቅረብ የማይቻላቸውን ነዲዱን እሳት በቅዱስ ገብርኤል ብስራት ተሸከመችው። ግን አልተቃጠለችም። ያሬድ በድጓው ላይ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘረይደ እመወላዲቶ ኮነቶ ገሃደ። በክረምት ወቅት አለ በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት በቅዱስ ገብርኤል ብስራት ድንግል ማርያም በማኅፀኗ ቻለችው። እናቱን ወላጁን ሆነችው። ክብር ይግባት እናታችን። ክብሯ ከኪሩቤል ክብሯ ከሱራፌል ይበልጣል። ቅዱስ ገብርኤል ኪሩቤልን ሊመራ ይችላል። ሚካኤል ሱራፌልን ሊመራ ይችላል። ሄኖክ እንደተናገረው ኪሩቤልና ሱራፌል የማይችሉትን ነዲድ እሳት የተሸከመች ግን ማናት? ገብርኤል የሚመራው ነገደ ኪሩቤል ሕዝቅኤል ተመለከተ። ዙፋኑን መንካት አቅቷቸው እግዚአብሔር ያሳያችሁ በሰረገላ ነበር የሚሄዱት ይላል። ኮቦር በምትባል ወንዝ ተቀምጦ ሳያቸው እንደዚህ በምሰሶን በመንኮራኩ ዙፋኑን ተሸክመው እግዚአብሔር በላያቸው ተቀምጦ ሕዝቅኤል ተመለከተ። ያንን ነዲድ እሳት በጀርባዋ ለማዘል በክንዷ ለመታቀብ በማኅፀኗ ለመሸከም በቅዱስ ገብርኤል አብሳሪነት የተመረጠችው ማናት? በአንድ ድምፅ። ስለዚህ ከኪሩቤል አትበልጥም? ከሱራፌል ከፍ አትልም? ይእቲ ተአቢም ኪሩቤል እሷ ከኪሩቤል ትበልጣለች። ወትፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን? በእሳት። ወበምጽናቲሁ ዘእሳት ይሴኑ መንበሮ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጦርኪዮ በከርስኪ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ በጉልበቶችሽም ታቀፍሽው። ወአዘልኪዮ በዘባንኪ በጀርባሽም አዘልሽው። እየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ተተኩ። እነዛ በሰረገላቸው እሷ በጉልበቷ። እየንተ ምጽናቲሁ ዘእሳት እደውኪ ኮና በእሳቱ ምሰሶ ፈንታቾችሽ ተተኩ። እነዛ ዙፋኑን መንካት አቅቷቸው በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናትና ላይ ወርዳቸዋል ብለው እንዲደግፏቸው ደገፈችው። ደስ ይበላችሁ። በቤተልሔም ግርግም ገብርኤል ተደሰተ። ነዋ ተወልደ ለክሙ እግዚኦ መድኅን ዘይከውን ፍስሐ ለኩሉ ዓለም። ለዓለም ሁሉ ደስታ የሚሆን የምሥራች ነግራቸዋለሁ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላቸዋል ብሎ ከሰራዊቱ ጋር ገብርኤል ለኢየሱስ ክርስቶስ ዘመረ። ክብር ይግባው። በእውነት ይህ መልአክ ነው እና በእውነት ቅዱስ ገብርኤል በረከቱ ይደርብን። ያስተማረን አምላክ ስሙ የተመሰገነ ይሁን። ሊቀ መላእክት ብርሃናዊ ደስተኛው መልአክ በሕይወታችሁ ሁሉ ደስ ያሰኛችሁ፣ በትዳራችሁ በኑሯችሁ ሁሉ ደስታን ይስጣችሁ። ወስብሐት ለእግዚአብሔር።